ትዳር የሴት ልጅ ማሸነፊያ ነው። ቆንጆ ሴት የመንገድ ላይ ስታልፍ አይን ሁሉ ወደ እሷ ነው። ስታገባ ግን ከጀርባ ልጇን ከጎኗ ባሏን ይዛ ታሸንፋለች። አይን ግለት ታሳርፋለች ይላልና ፍርዬ ትዳር የገባው የልጅ ፍቅር የገባው ቤተሰብ ምን እንደሆነ የገባው ትዳር ስትገቡ ትዳር ስትይዙ ምን አይነት በረከት እንደምታገኙ የገባው ሰው ነው። ለዛ ነው ይሄን ጥቅስ የፖሰተው ማለት ነውና ይሄ ጥቅስ ደግሞ ለአብርሃም በደንብ አርጎ ቢያነባው ደጋግሞ ቢያነባው ራሱ አይገባውም። ለዛ ነው ሴት ልጅ በረከት ነች። ሴት ልጅ ቤቷን የምታቆም ትዳር ደግሞ በረከት ልጅ ደግሞ ከፈጣሪ የሚሰጥ በጣም ትልቁ በረከት ነው ከገባው ማለት ነው። አብርሃም ግን እሱ አልገባውም። በረከቱን ጥሎ ሌላ ብር ለማሳደድ ዶላርን ለማሳደድ ነው ይሄ ሁሉ ዝሙትን እያስተማረ ትዳር ላይ መማገጥ እንደሆነ ትዳርን ጥሎ እንደመሄድ ሴት ልጅን ተስፋ ማስቆረጥን እያስተማረ ያለው ማለት ነው። ፍርዬ ደግሞ ትዳር የገባው በጣም ነው የምወደው ይሄ ልጅ በነገራችን ላይ የሁለቱም ደጋፊ ነው ሳይሆን በቃ እውነቱን ቅጭ የሚናገር ሰው ነውና በጣም ይመቸኛል። ፈጣሪ ልጅን ያሳድግልህ፣ ትዳርን ከዚህ በላይ ይባርክልህ፣ የትዳር ትርጉሙ ከዚህ በላይ ይግባክ፣ አሁን ከገባክ በላይ ማለት ነው። አሚን እያላችሁ ጻፉ። የምር በጣም በቃ የሆነ ስርዓቱ ለቤቱ እንትን ያለው ለትዳሩ ያለው ክብር ራሱ ይለያል። አብርሃምን በተደጋጋሚ ያስተማረው ነው፣ ግን አብርሃም አልገባውም እንጂ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ ፍርዬ እንግዲህ ይሄ መልእክት ለአብርሃም ነው ያስተላለፈው። ሳታገባ ብዙ ሴቶችን ልታይ ትችላለህ። ብዙ መንገድ ላይ ስትሄድ ቆንጆ ሴቶች ሲያጋጥሙ አይን ወደ እነሱ ሊዞር ይችላል። ግን ትዳር ካገባ በኋላ ትረጋጋለህ። አይንክ ሌላ ሴት ማየት ያቆማል። ቤት ይልሃል፣ ልጆች ይልሃል ብሎ ተናግረዋል። እና አብርሃም ግን ይሄ አይገባውም። በየቀኑ ሴት መቀያየር፣ በየጊዜው ሌላ ሴት ማምጣት፣ ሌላ ታሪክ መስራት ነው ደስ የሚለው። እሱ ቤቱን አያቆም። ቤቱ የት ጋር እንደሆነ ራሱ አንዳንድ ሰው ነው መሰለኝ የሚያሳየው። ይቅርታ አድርጉልኝና ምክንያቱም ስለ ትዳር ትርጉም ስላልገባው ማለት ነው። አንድ ቀን ይገባዋል ብዬ ተስፋ አደርጋለሁ። ለማንኛውም ምከሩት፣ ዝከሩት። በተለይ ደግሞ የቡታጀራ ልጆች ትዳር የገባቸው ፍቅር የገባቸው ብዙም አሉ፣ እንደዛም ደግሞ ያልገባቸው ብዙም አሉ። የገባቸው እንግዲህ አስረዷቸው፣ ምከራቸው፣ ዝከራቸው።